ሰላም ቤተሰብ እንዴት ናችሁ? ሰላም ነው፣ አማን ነው፣ ሁሉ ሰላም። ዛሬም እንግዲህ ሰዓታችንን ጠብቀን ከች ብለናል። እሺ በባለፈው ቪዲዮዎቻችን ላይ ስለ ሉፕ ስለ ዋይል ሉፕ ምናምን ጀምረናል። ስለ ሉፖች ማለት ነው ጀምረን ነበር። እዛ ላይም አንድ የቤት ስራ ዝም ብዬ በኢፊልስ እና የሆነ ካልኩሌተር ስሩ ምናምን ብዬ ሰጥቻችሁ ነበር። ብዙዎቻችሁ ሰርታችኋል፣ እያየሁት ነበር። ሌሎቻችሁም እስቲ በራሳችሁ ሞክሩ። ማለት በቃ ኮድ በባህሪው እንዴት መሰላችሁ? እንደ ኖርማል ትምህርት ዝም ብላችሁ አይታችሁ ምናምን እንደዛ አለ። በቃ ፕራክቲስ ኮምፒውተር ግዴታ አይደለም። ወረቀት ላይ በስክሪፕቶ ምናምን ይቻላል። ፕላስ ደግሞ ለእናንተው ብዬ ነው እዚህ ጋር የሚታዩትን እንትን የምጠቀመው። ኦንላይን ላይ ቪኤስ ኮድ እየተጠቀምኩ አይደለም፣ ፋሚሊያር እንድትሆኑ ነው። ኢቭን ኮምፒውተር እንኳን ባይኖራችሁ በቀላሉ ይሄን ነገር መጠቀም እንዴት እንደሚቻል ኦንላይን ላይ ለዛ ብዬ ነው እንድታዩ ምናምን በቃ በዛ እንድታዩ በሚለው አይታችሁት ከሆነ ኦንላይን ያለው የኤዲተር ማን ነው የኮድ መጻፊያ እንትን እሱን ነው ራሴ የሚጠቀመው። እና ስለዚህ ሞር ፕራክቲስ አድርጉ። ሞር እስቲ አሪፍ ነገር እንስራ፣ ሞር እንወቅ። ከዛ በኋላ ቶሎ ወደ ተሻለ ነገር እንሂድ። ከዛ በኋላ በቃ አሪፍ ነገር መስራት ይቻላል ማለት ነው። የምሬ ነው የምላችሁ፣ እግዚአብሔርን እኔ በውሸት አልምልም። አሪፍ ነገር እየመጣ ነው። በተለይ ከቴክኖሎጂ ጋር የተገናኘ ነገር የእውነት ነው የምላችሁ፣ በጣም አሪፍ። በቃ ጊዜው አሁን እየጀመረ ነው፣ እየተነሳ ነው። ሰው እየመጣ ያለውን የሚገርም እድል ማለት በቃ ለዛ ራሳችሁን አዘጋጁ። ማወቅ የሚጠበቅባችሁን እውቀት ለማየት ሞክሩ። በዚህን ሰዓት ዘመነ ኤአይ ነው። ትንሽዬ አይዲያውን እንድትይዙ ነው አሁን እያወራ ያለሁት። ዲቴይል ውስጥ ገብቻ ያለ እሱን ኤአይ ይጽፍልሃል ምናምን፣ ሎጂኩን ከባድ ሎጂክ አልገባ ያለ ምናምን ኤአይ ይጽፍልሃል። ቢያንስ ግን ምን ማድረግ አለብኝ ከየት ልጀምር የሚለውን እንድታውቁ ነው አሁን እየለፋ ያለሁት። ምክንያቱም በቃ በሚቀጥሉት 2 3 4 ምናምን አመት የምሬ ነው የሚላችሁ በቃ ወደ ቴክኖሎጂ እንትን እየገባን ነው። አሁን ራሱ በቃ እየቀረ ነው ኤቭሪቲንግ። ልብ ብላችሁ እያያችሁት ከሆነ ብዙ ነገር እየቀረ ነው። ማኑዋል የተለመደው እስቲ ሩቅ አትሄዱ። ከምትከፍሉት ክፍያ ጀምራችሁ ቼክ አድርጉት። ድሮ የሆነ ምግብን ተጠቅማችሁ የሆነ ነገር አድርጋችሁ የምትከፍሉት በካሽ ነበራ። አሁን ግን ከታክስ ትራንስፖርት ውጪ ማንም ሰው በካሽ የሚከፍለው ነገር የለም። ሶ ወደ ምን መጣ? ወደ ቴክኖሎጂ እየመጣን ነው። ሞር ከዚህ በላይ ደግሞ ያለ ስለመሄድ ይህን ነገር እንድትጠቀሙ ነው እና ተጠቀሙ። ጀስት ነፃ ነው ክላሱ እንደምታዩት። ብትጠቀሙ አሪፍ ይመስለኛል። እሺ በባለፈው ቪዲዮችን ላይ የሰጠነው የቤት ስራ ካልኩሌተር ነበር። ቀለል አድርጋችሁ በኢፍ ኤሊፍ እና ኤልሲፍ እነሱን ሶስቱን ተጠቅማችሁ አንድ ጸዴ ካልኩሌተር ዝም ብላችሁ ቀለል አድርጋችሁ ካልኩሌተር ሞክሩ ምናምን ብያችሁ ነበር። ያው የተለመደው ጥሩ ተሳታፊዎች የክላሴ በቃ ምንድነው ሄሮ ጀግኖች ማለት ነው። ያ እነሱ መካክረዋል፣ ልከውልኛል፣ አይቼዋለሁ። በጣም ቤስት ብሮ። እሺ ከዚህ ሲጀምር ያው አርሰናል እንደተለመደው በቃ የቤት ስራ ይሰጥ እንጂ አንደኛ ላይ እናትዬ ነው እና ሰርቶልናል። እዚህ ጋር እንደምታዩት ኮዱ ባይዞይ አሁን ይሄ ልጆቹ እየሰሩ እያላኩ ያሉት ኮድ እዚሁ ቻናል ላይ ከስር ቴሌግራም ቻናል አለ። በዛ ቴሌግራም ቻናል ላይ ግሩፕ አለ፣ ከፈለጋችሁም ቻናልም አለ። በዛ ላይ ገብታችሁ ተቀላቅላችሁ ይሄ እዚህ ጋር የምናወራውን ኮድ ሞር ዲስከስ እያደረግንበት ያለው እንትን ነው። እዛ ላይ ተቀላቅላችሁ ቤተሰብ መሆን ትችላላችሁ ማለት ነው፣ አዲስ ለሆናችሁ ለዚህ ነገር እና እዚች ጋር እንደምታዩት አርሰናል ኦኬ ሪኮርናል ፕሪንት ፓይተን ካልኩሌተር። እሺ ከዛ ኦፐሬተሩን ቾዝ ያደርጋል። ኦፐሬተርን ከዚህ ውስጥ አንዱን ከመረጠ ከዛ ቁጥር አስገባ ይላል ከ1 እስከ 7 ኦኬ 7ን ከመረጠ ማለት ከነዚህ 7 ውስጥ ከመረጠ እሺ ምን ያደርገዋል? ጉድባይ ይላል። ይሄ ኤግዚት ማለት ነው። እሺ ከዛ ውጪ ግን ከመረጠ 1 2 3 4ን ይመርጥ ከሆነ ኢንቫሊድ ይለዋል። 1 2 3 ይሰብ ምንድነው if you choose not in ኦኬ ከ1 2 3 4 5 6 ውጪ ከሆነ ማለት እዚህ ጋር ካሉት ውጪ ከሆነ ምን ያደርገዋል? ኢንቫሊድ እና ይቀጥላል ወደ ሌላ ማለት ነው። ከዛ ቁጥሩን አስገባ ይላል። እዚህ ጋር አስገባ፣ እሺ አስገባ ይላል። እሺ አስገባ። if አንድ ካስገባ ምንድነው አንድ ላይ ያለው አዲሽን ነው። ስለዚህ ይጀምራል። 2 ከሆነስ እዚህ ጋር ሰብስትራክሽን ነው፣ ይቀንሳል ማለት ነው። ኦኬ ስለዚህ ካልኩሌተሩ በእንደዚህ አይነት መልኩ ይሰራል ማለት ነው። ጉድ አርሰናል አሪፍ ስራ ነው የተሰራ። በጣም ቴንኪው። ሌሎቻችሁ እዚህ ጋር ተረዱት። አሁን ኮዱ ምናምን እያያችሁ እዚህ ጋር በቃ ለማየት ሞክሩ። እንዴት ነው ይሄ ኮድ እየሰራ ያለ? አንዳንድ ጊዜ ሞር ምንድነው አሁን ለማድረግ እየሞከርን ያለ ነው። ይሄ ዋን ዌይ አይደለም ትምህርታችን ማለት ነው። እዚሁ ከመንበርም ከኛም ካሉት ከሁሉም ነገር ብቻ ምንድነው በቃ በዛም በዚህም ተደርጎ የሆነ እውቀት እንድትይዙ ስለሆነ
እዚህ ጋር ያለውንም ከሌላ ቪዲዮ ብቻ ዋናው ፖይንቱ ምን መሰለህ እናንተ የሆነ ነገር እንድትይዙ ስለሆነ እዚህ ጋር ያለውን በስነ ስርዓት ለማየት ሞክሩ። ኦኬ ይሄ እየስተአምኑ እግዚአብሔር በጣም የሚሳተፉ ልጆች ናቸው። ኦኬ ቪዲዮ ላይም የሆነ ጥያቄዎችን ጠያይቄ ነበር አስታወስኳቸው። አሁን ለነዛ መልስ መልሶልናል። እዚህ ጋር ኔጌቲቭ ካረግነው ኔጌቲቭ 5 ይሆናል ምናምን ብዬ ጠይቄ ነበር። ኦኬ ለሱ መልስ እየመለሰልን ጉድ። እሺ ኔጌቲቭ 5 ከሆነ ኢንፋናይት ትክክል ነው። አስታውሳለሁ ጥያቄ። አዎ ኔጌቲቭ 5 ከሆነ ኢንፋናይት ነው የሚሆነው። ጉድ። እሺ የስ ሌላ ደግሞ ምን ሰርተውላል? ዌልካም ቱ ታምራት ቴክ አካዳሚ። ደስ ይላል። በቃ እንደዚህ ያን ነገሮች ስታይ ኦኬ ካልኩሌተር ሰርተውላል። ፕሮጀክቱ ፓይተን ካልኩሌተር ፕሪንት ሽወል ትሩ ከሆነ ያው ዋይል ተጠቅሟል። አንድ ኢንፑት ኢንተር ነምበር ቁጥር ታስገባለህ ለቁጥር ከዛ ኦፕሬተርን ታስገባለህ እና ኦፕሬተሩ ፕላስ ከሆነ ምን ያደርጋል? ሁለቱ ይደምራል። ሰብ ከሆነ ሁለቱን ይቀንሳል ምናምን። ጉድ። ዲቪዥን ከሆነ ደግሞ ሁለቱን ድልና ኖት ዜሮ ኢፍ ነም ሲካል ነው ቶ ኤልስ ፕሊስ ኢንተር ራይት ቹዝ ትክክለኛውን አስገባላል። ምክንያቱም ማንኛውም ነገር ማይል ለዜሮ ስለማይካፈል እቺ ነገር እንድታስቡ አድርጌ ነበር። በኔክስት ሉፕን ይሰራል ወይ በኢፍም በኢፍልስ ውስጥ ገብተንም ማሰር እንችላለን ማለት ነው። ጉድ። ይህ ስም አሪፍ ስራ ሰርቶልናል። ሌላው ቢቅላ ጉድ። እሱም አሪፍ ነው የሚመስለው። ካልኩሌተር አለ ዋይልሽ ኦፕሬሽን አስገባ ይላል። ቃዲስ ይላል። ይሁን ተረድታችሁታል። ዘይርን በቃ ይሄ በቃ ማን ሐሳቡ ተረድታችኋል። በቃ ይሄ በተለይ ለኮድ አዲስ ከሆናችሁ ይሄ ነው የሚፈልገው። ኦኬ እሺ አስገባ ይላል። ኦፕሬሽን ዚጋሱ ኪዩብ ከሆነ ምን ያደርጋል? ብሬክ አቋርጧል ማለት ነው። እሺ ይሄ ፍሎት ነው። ያው ዶትም ጭምር እንዲቀበል ነው። አሪፍ ነው ይሰራልን። ኢንት ፍሎት ምናምን የሚባሉት ዳታ ታይፖች ናቸው። ከዚህ በፊት በነበሩ ቪዲዮዎች ላይ አይተናል። ተመልሳችሁ ማየት ትችላላችሁ ላይ። ከዛ ፍሎት አለን። እሺ ፈርስት ነበር ያስገባል፣ ሰከንድ ነበር ያስገባል። ኤፍ ኦፕሬሽን ጋስቱ ኪዩብ ተብሎ ይላል። ፕላስ ከሆነ በደመር መቀነስ በቃ ከላይ ያለችዋን እስክታወጡ ነው የፈለኩት እኔ። እና ደግሞ እንደምታዩት እዚህ ጋር የሆነ ጥያቄ ይጠየቃል፣ ከዛ መልስ ይመለሳል። ይሄ ግሩፕ ተቀላቀሉ፣ ይጠቅማቸዋል አዲስ ለሆናችሁ። ኦኬ እሺ እዚህ ጋር ሳይበር አሁን እንደዚህም የሆነ የሚሰጡ ኖርማል ሳይበር በተለይ በጣም ተሳታፊ ልጅ ነው። ጥያቄዎቹን እያመጣ እዚች ጋር እንትን ያደርጋል እንድንሳተፍ ምናምን ጥያቄዎችን ያመጣል። ተሳተፉበት። የምር በጣም የሚጠቅመን ጥያቄዎች ናቸው። አሪፍ አሪፍ ሎጂኮች ናቸው። ሞር የዚህ ላይ ያለን ኮር ላይ ያለን እውቀታችን እየጨመረልን ስለሚሄድ እዚህ ጋር ያሉትን ሞር ብንጠቀም አሪፍ ይመስለኛል። አሪፍ ነው ማለት ብንጠቀም አሪፍ ነው። ሌላ ደግሞ ያው ከምሳተፉት ውስጥ አንዱ ጊዜ ያለው ተፈራ ነው። ጊዜ ያለው ተፈራም እንዲያውም እስከነ ዲዛይኑ ነው የሰራልን። አሪፍ ይመስላል ዲዛይኑ። እሺ ሪሲት ሄደር ባክግራውንድ አለው። ኦኬ ባክግራውንድ ብሉ ከለር አለው እዚህ ጋር እንደምታዩት። እሺ ሄደር ቴክስትም እንደዚህ ዋይት ቴክስት። ኦኬ ይሄ ዲዛይኑን ላሰርተውበታል። ጊዜ ያለው ከላይ ዲዛይን ነገር ተሰርቷል። እስቲ እቺ ነገር እቺን ኮፒ እናርግና ቼክ እናያት እስቲ። እሺ ኮዱን እዚህ አምጥቼዋለሁ። እስቲ ራን አድርገን እነው ብዬ ነው እና ከላይ ዲዛይን ምናምን ስለሰራ ጉድ። ያቸው እዚህ ጋር ካልኩሌተር በቃ የሆነ ካልኩሌተር ዌልካም ቱ ታምራት ቴክ አካዳሚ። ኦኬ ቤዚክ ኦፕሬተር ዌልካም ቱ ታምራት ቴክ አካዳሚ ሲምፕል ቤዚክ ኦፕሬተር። ያው ሌሎቹም እንደዚህ ካልኩሌተር ስራ ሲደረግ እንደዚህ አይነት ጥያቄዎችን ይመጣል። ከዛ ምንድነው እሺ ለመደመር ፈለኩኝ አንድ አስገባሁት። ከዛ ኢንተር ፈርስት ነምበር ይለኛል 3ን አስገባሁት። እሺ ኢንተር ሰከንድ ነምበርስ 5 ሪዛልቱ 8። በቃ እንደዚህ ይሰራ ማለት ነው። ካልኩሌተር በቀላሉ እንደዚህ መስራት ይቻላል ማለት ነው። ይሄ ኮዱ እዚህ ጋር አለ። ጉድ። አሪፍ ስራ ላይ ተሰራ እዚህ ጋር። እሺ እዚህ ጋር ጥያቄዎች እየጠየቁ እየተመለሱ ነው። እንዳልኳቸው እሱን ገብታችሁ ተቀላቀሉ። እሺ ሌላም በረከት ሰርተውላል። ዌልካም ታምራት ቴክ ዲስከሽን ግሩፕ ካልኩሌተር። ኦኬ ፎር ኢኳልስ ቱ ነምበር ካን ቢ ዲቫይድ ባይ 0 ሪተርን በቀላይ። እሺ ፕሪንት ፎር አዲሽን ሰብትራክሽን ዲቪዥን ማልቲፕሊኬሽን አለ። ስኩዌር ሩት በጣም አሪፍ አድርጎ የተሰራ ይሄም ደግሞ ዋው ኢትስ ጉድ እና አመሰግናለሁ። ቼክ ኤቭሪቲንግ ኤንድ ጊቭ ሚ ዩር ኮሜንት። ኦኬ እሺ በረከት እሺ እያንዳንዷን ነገር በመስመር ቼክ ላድርጋትና በውስጥ ያው ያሉትን ነገሮች እንትን እላለሁ ማለት ነው። ያው እዚህ ጋር ሰዓት እንትን እላለሁ ማለት ብዬ ነው። ሶሪ
ኦኬ በረከት ሁለቴ ነው ላከልን። ኦኬ እሺ። እና ሌሎችም በጣም ብዙ ልከዋል። ያው ሰዓት ለመጠቀም ብዬ ነው እዚች ጋር እንትን የምለው። ያው ትንሽ ግን በቃ የተሰሩ ስራዎችን ትንሽ እያየን እየተመሰጋገን ወደ ለቀጣዩም ነው ምንድነው ሞራል ይሰጠናል በሚለው ነው እንደዚህ እንትን የምንለው። ወደ ዛሬ ክላሳችን ለመግባት ብዬ ነው እንትን ያልኩት። ሌሎቻችሁ እዛ ቴሌግራም እዚህ ጋር እንደነገርኳችሁ ቴሌግራም ቻናል እዚህ ግሩፕ ቻናል ላይ አለን። ስለዚህ ገብታችሁ ተቀላቀሉ። እዛ ላይ ያሉትን ኮዶችን ማየት ትችላላችሁ። ጥያቄ መጠየቅ፣ ያልገባችሁን ነገር እዛ ላይ መጠየቅ፣ ሞር የሆነ ቤተሰብ ነገር እየመሰረት በቃ አሪፍ ነገር መስራት እንችላለን ማለት ነው። እሺ ወደ ዛሬ ክላሳችን ስናልፍ ፓይተን ዋይል ሉፕ አይተናል። አሁን ደግሞ ፎር ሉፕ የሚለውን እናያለን ማለት ነው። ፎር ሉፕ ዲቴይል ነገሩ እናያለን። ፎር ሉፕ ምንድነው ጥቅሙ? በጣም ወሳኝ ለኮድ ስፔሻሊ በቃ ወደ ሎጂክ ነገሮች ከመጣን ስራዎችን እንዲሰራልን ሉፕ ተደጋግሞ መሰራት ያለበትን ነገር ለማስቀረት በኮድ ደረጃ ማለት ነው። እንደዚህ አይነት ነገሮችን ለመስራት ዋይል ሉፕ ፎር ሉፕ የምንላቸው ሉፕ ወሳኝ ነው። በቃ ፋንክሽን ስጽፉ ወደ ፋንክሽን ከዛ ወደ ክላስ ወደ ምናምን ስንገባ እንትን ነው ፎር ሉፕ የሚባሉት እንዴት እንደሚጠቅሙ ኢቭን እዚህ ቪዲዮ ላይ መጨረሻ ላይ አንድ ሚኒ ፕሮጀክት ነገር እንሰራለን። የሆነች ፕሮጀክት 3-4ቱንም ተጠቅመን እንሞክራለን። ከተቻለ ኢፍ ፌልሴም እነዚህ ፎር ሉፕ ዋይል ሉፕ 4ቱን ተጠቅመን እስቲ እንዴ ባንዴ ተደጋግፎ ብዙ መስመር ሳንጽፍ ግን ጸዴ የሆነ ሪዛልት የሚሰጠን እንዴት እንደሆነ እናያለን ማለት ነው። ስለዚህ እስከ መጨረሻ ተከታተሉ። አሪፍ ነገር ነው የምታገኙበት። ዛሬ ምንድነው የምንማረው? ስለ ፎር ሉፕ ነው። ፎር ሉፕ ነው በቃ ሉፕ እንትን እንላለን። ከዛ መጨረሻ ላይ ምንድነው የምትረዱት ሉፕ ምንድነው እንዴት ይሰራል ምናምን የሚባለውን እንትን ትላላችሁ ማለት ነው። አንደኛ ፎር ሉፕ ማለት ምን ማለት ነው? ፎር ሉፕ is used to repeat a block of code for each time in sequence. Instead of writing same code again and again ተመሳሳይ ኮዶችን አሁንም ከመጻፍ በሉፕ ብናደርጋለን አውቶማቲካሊ ይጽፍልናል ማለት ነው። ሉፕ ወሳኝ ነው። በቃ ለኮድ በተለይ ወሳኝ ነው። እንዴት መሰላችሁ? ኮድ የሆነውን ለምሳሌ 10 ጊዜ 5 ወይ ደግሞ 5 ጊዜ ሄሎ ወርልድ ብላችሁ ፕሪንት አድርጉልኝ ብል በቃ ዊዛውት ሉፕ ምናምን የምትጠቀም ከሆነ 10 ጊዜ ፕሪንት ወርልድ ብላችሁ ጽፋችሁ ራን ስታደርጉ 10ሩን የሚያወጣላችሁ። አሁን ግን ያን አስቀርተን በ2 በ3 መስመር ኮድ 10ም 20ም 100ም 1000 ብንፈልግ ማውጣት እንችላለን ማለት ነው። ያ ነው ሉፕ። እንደዚህ አይነት ነገሮችን ይሰራናል ማለት ነው። ሲኩዌንስ ብለናል። ያው ሲኩዌንስ ውስጥ ያሉትን እያንዳንዱ ሲኩዌንስ ውስጥ ያሉትን ብሎክ ኦፍ ኮድ ያደርጋል ብለለ ሪፒት ያደርጋል። ሶ ሲኩዌንስ የሚለው ደግሞ ምንድነው? ሲኩዌንስ ኤ ኮሌክሽን ኦፍ አይተምስ ነው። ኢን ፓይተን ኮመን ሲኩዌንስ አር ሲኩዌንስ የምንላቸው እነ ሊስት፣ እነ ታብል፣ እነ ስትሪንግ እና ሬንጅ ናቸው። እያንዳንዱን ተራ በተራ እናያለን። እንዴት ነው ፎር ሉፕ የምንለው ከአራቱ ጋር የሚሰራ የሚለው ማለት ነው። ፎር ሉፕ ከመጀመሪያው ስንጀምር ሲንታክሱ ፎር ብለን እዚች ጋር እንደሚታዩት ቫሪያብል ነው። ቫሪያብል የፈለግነው ስም እዚች ጋር መጥቀስ እንችላለን። ከዛ ኢን ሬንጅ፣ ለምሳሌ ሬንጅ ከሆነ እነዚህ ኪወርዶች ናቸው። እነዚህ ኪወርዶች ከዛ ሲኩዌንሱን እንጽፋለን። ከዛ ስቴትመንቱን ከስር እንጽፋለን። ከዛ እቺኛው መስመር ብዙ እንትኖችን ተደጋግሞ መጻፍ የነበረበትን ኮድ በቀላሉ አስቀርተውልን በዚች 2-3 መስመር ብቻ መጻፍ ይቻላል ማለት ነው። አሁን እዚህ ጋር እንደሚታዩት እዚህ ጋር ያለው ምንድነው ሲንታክስ ያንዳንዱ ስናብራራ ቫሪያብል አለ። ቫሪያብል ማለት ስቶር ዋን ቫሉ አት ታይም፣ አንድ ቫሉን አንዴ ነው ስቶር የሚያደርገው ቫሪያብል ነው። ጀስት ቫሪያብል ስለ ቫሪያብል ምንድነው ምናምን የሚለው ደግሞ በባለፈው ክላሳችን ላይ ተመልሳችሁ ማለት ትችላላችሁ። ሲኩዌንስ የምንላቸው እነ ሊስት፣ ስትሪንግ፣ ሬንጅ ኢቲሲ ምናምን ናቸው። ስቴትመንት ደግሞ ኮድ ቱ ሪፒት፣ እቺ ሪፒት እንድታደርግ ኮድ የሚጽፈው በቃ ስቴትመንት ነው ማለት ነው። ወይ ደግሞ ዋይል ሉፕ ላይ ኮንዲሽን የምንለው ማለት ነው። ኮንዲሽን የሚለው ሀሳቡ በግራ የተለያየ ቢሆንም ግን ያው ነው። ኮንዲሽን ያኛው ሀሳቡ ስለ ስቴትመንት እና ኮንዲሽን እንደዛ ነገር ነው ማለት ነው። እስቲ በቀላሉ ከ1 እስከ 5 ቁጥር የሚያወጣልን በሬንጅ በቃ በሁለት ኮድ መስመር እንዴት ነው መጻፍ የምንችለው? ፎር ሉፕ ተጠቅመን ምን እናደርጋለን? ፎር እንላለን። በቀላሉ ፎር ብለን ቫሪያብል ሲንታክሱ እንዴት ነው? ፎር ቫሪያብል ኢን ሲኩዌንስ ከዛ ፕሪንት ያ ቫሪያብል ማለት ነው። ከዛ ምን እናደርጋለን? ቫሪያብላችን ለምሳሌ ፎር አይ እንበለው ኢን ሬንጅ ከዛ ቅንፍ ውስጥ 1,6 እዚህ ጋር እቺ እንዳትረሳ ፕሪንት አይ። አሁን እቺ ኮድ
እንዴት እንደምሰራ ላሳያችሁ። ፎር ብለን ፎር ኪወርድ ነው። ከዛ አይ ቫሪያብል ነው የፈለግነው አይ ኤፍሲ የፈለጋችሁ እዚህ ጋር ብትቀምጡ ያላችሁ ኢን ሬንጅ ኪወርድ ነው። ኪወርድ ሲሆኑ ብዙ ኤዲተሮች ከለራቸውን ይቀያይራሉ። እዚች ጋር እንደምታዩት አሁን ሌላው ነጭ ነው፣ ኪወርድ የሚባሉት ግን የኦሬንጅ ከለር ነው። ከዛ ፎር አይ አለ አይ ሬንጁ ከ1 እስከ 6 ከ1 እስከ 6 ሲባል ከ1 ጀምሮ ያወጣል። የመጨረሻውን ስታርት እና ስቶፕ ነው የሚባለው። ስቶፑን ምን ያደርግም አያወጣውም፣ እሱን ይዘለዋል። ለምሳሌ ይሄን ራም ባደረገው ምን ያደርግልኛል? ከ1 እስከ 5 አውጥቶ ያቆማል ማለት ነው። አሁን ለምሳሌ በቀላሉ ከ1 እስከ 5 የሚያወጣ ኮድ ቢፈልግ ፎር ሉፕ በእንደዚህ አይነት መልኩ ተከማለው ማለት ነው። እስቲ ራን እናድርገው። ይሄው እንደምታዩት እዚህ ጋር ይሄው 1 2 3 4 5 በባህሪው ከላይ ያለው እንትኖች እንደ ኮለመን ስለሚያወጣ ነው። ይሄ ኮድ ምን አወጣልን ማለት ነው? 1 2 3 4 5 የምትለውን በቀላሉ አወጣልን። እዚች ጋር በጣም ለመረዳት ሞክሩ። እንዴት ነው ፎር ሉፕ የሚሰራ የሚለውን። ፎር አይ አለ አይ ከአንድ ነው የሚጀምረው። እዚህ ጋር ሰጠነዋል። ይሄው አይ ኢን ሬንጅ 1ን ያወጣል፣ 2ን ያወጣል፣ 3 4 5 6ኛን ግን አያወጣውም ማለት ነው። ስለዚህ ፎር ሉፕ በቀላሉ አንድ ምሳሌው ይሄን ይመስላል ማለት ነው። እንዴት ነው ይሄ ሬንጅ የምንለው የሚሰራ? ምን ያደርጋል? አሁን ለምሳሌ ሬንጅ ብላችሁ ሬንጅ ጀነሬትስ ነምበር አውቶማቲካሊ ጀነሬት ሬንጅ የምትለዋ እቺ ኪወርድ እዚች ጋር እቺ ኪወርድ ምን ታደርጋለች? ነምበርን አውቶማቲካሊ ጀነሬት ታደርጋለች። ለምሳሌ እዚህ ጋር 5 ብቻውን ብንለው ከኢንዴክስ 0 ጀምራል ወይ ደግሞ ከ0 ጀምሮ እስከ በቃ 5 ጊዜ ያወጣል ነው። 0 1 2 3 4 5 ጊዜ ያወጣል ማለት ነው። 1 እስከ 5 ብንለው 1ን ያወጣል 5ን ግን ያወጣል። አሁን ልክ እንደሰራ ነው ማለት ነው። ታች ያለችዋ ደግሞ 1 እስከ 10 10ን ያወጣም ከ1 እስከ 10። ከዛ ሶስተኛ ላይ ያለችዋ ምን ትወስዳለች? 1 ብሎ ቀጥሎ ያለው በምን መልኩ ይቀመጥ? አይ ፕላስ ፕላስ ይባላል በሲ ፕላስ ፕላስ ላይ አይ እሷ ነች። አሁን ሬንጁ ምን አደረግ ነው? ከ1 ጀምር እስከ 10 ነው የሚያወጣ። ነገር ግን 1 2 3 4 ብሎ ሳይሆን 1 3 5 እያለ እንዲያወጣ ፈለግኩኝ። ምን አደረኩኝ? ሬንጅ 1 10 ከ1 እስከ 10 ይውጣ። ቀጥሎ ያለው ደግሞ ምንድነው? በስንት ኢንተርቫል የምንለው ማለት ነው። እዚች ጋር እሷን ነው የሚያሳየን። እሺ ወደ ኮዳችን ተመልሰን ብናየው ልብን እዚሁ ጋር ብናየው ከ1 እስከ 6 አውጣልኝ፣ ግን በስንት ልዩነት? በ2 ልዩነት ካልኩት አሁን 1ን ያወጣል፣ 2ን ይዘላል፣ 3 ከዛ 5ን ያወጣል ማለት ነው። 1 3 5 እዚህ ጋር እንደምታዩት ለምን ሬንጁ ከ1 እስከ 6 ይሁን ብዬ ከዛ በኋላ ኢንተርቫሉን እየነገርኩት ነው። በ2 ኢንተርቫል ትሄዳለህ አልኩት። ስለዚህ 1 3 5ን ያወጣል ማለት ነው። እንዴት ነው የገባችሁ ነው? ካልገባችሁ ጠይቁ፣ ግሩፑ ላይ በተለይ ጠይቁ። በጣም አሪፍ ልጆች አሉ እንደነ ሳይበር ምናምን በጣም የሚያስረዱ እዛ ላይ ሞር መረዳት ትችላላችሁ ማለት ነው። እሺ ሌላኛው ምሳሌ ደግሞ ሉፕ ስሩ ሊስት ነው። ሊስት ይደረግና ሊስቶች ውስጥ ያሉትን እንዲያወጣልን ማለት ነው። ለምሳሌ እዚች ጋር እንደምታዩት ፍሩት አለ። ፍሩት ኢኳልስ ብዬ አሳይን አደረኳቸው። አፕል፣ ባናና፣ ማንጎ ምናምን ተደረደሩ። ከዛ ፎር ቆይችን እየጻፍኩበት ኮድ ላሳያችሁ። መጀመሪያ አሳይን እናድርገው። ፍሩትስ ኢኳልስ ቱ ባናና አፕል ማንጎ ለምሳሌ። ከዛ አሁን ምንድነው ያደረኩኝ? ዲክሌር አድርጌያለሁ። ዲክሌር የማደርገው ሊስቶች ማለት ነው። ሊስት ይባላል። ውስጥ ያሉት እንደዚህ ሲቀመጡ ሊስት እንላለን። ከዛ ፎር አልኩኝ። ቫሪያብል የፈለኩትን መጠቀም ይችላል። ፎር ታሜል በለው ለምሳሌ እንደው ግልጽ ነው እንድላቸው ኢን ዋት ፍሩትስ። አሁን ተረዳችሁ? ታሜ በፍሩት ውስጥ ያለው ከዛ ፕሪንት አልኩት። ማን እንዲያወጣልኝ? ታሜን። በቃ አሁን ይሄ ፍሩቶችን ሊስት አድርጌያቸዋለሁ። ታሜ ምን ውስጥ አለው? ኢን ፍሩት ውስጥ ያለው አልኩኝ። ከዛ ምን እንዲያወጣልኝ አልኩት? ታሜን ያወጣልኝ አልኩት። በቀላሉ እነዚህ ወደ ታች ደርድሮ ያወጣልናል ማለት ነው። እዚች ጋር እንደምታዩት ባናና፣ አፕል፣ ማንጎ ወደ ታች ደርድሮ ያወጣቸዋል። ፎር ሉፕ ሊስት ውስጥ ያሉትን በእንደዚህ አይነት መልኩ ምን ያደርግልናል ማለት ነው? ዲስፕሌይ ያደርግልናል ማለት ነው። ፎር ብዬ ታሜ የፈለጋችሁትን ስም መጠቀም ትችላላችሁ። እዚህ ጋር ኢን፣ እችኛው ግን ኪወርድ ኢን ፍሩት።
ቫሪያብል ፍሩት ውስጥ ያለው ነው። ከዛ ቫሪያብልን አውጣልኝ ካልኩት እዛ ቫሪያብል ውስጥ ያሉትን ቫልዩስ በሙሉ ያወጣል ማለት ነው። ገባችሁ? ሌላኛው ደግሞ ሉፕ ስሩ ስትሪንግ ነው። አሁን ደግሞ ስትሪንጎች አሉ። ስትሪንግ ወርድ ነው። እነሱን እያንዳንዷን ስፔሊንግ ወደ ታች የሚያወጣልን ማለት ነው። አሁን እዚች ጋር እንደምታዩት ኮዱ ፓይተን ቆይ ሄድንም በኮድ ላሳያችሁ። ለምሳሌ ኔም ልበል ዝም ብዬ ፓይተን አልኩት። ምንድነው እዚህ አሁን ዲክሌር አደረኩት ምን ቫሪያብል ማለት ነው። ከዛ ፎር አልኩኝ። እሺ ቴክ ኢን ኔም ፕሪንት ቴክ። አሁን እዚች ጋር እንደምታዩት ፓይተን የሚባል ነገር ምን አድርጌዋለሁ? ዲክሌር አድርጌዋለሁ። ከዛ ፎር አልኩኝ። ከዛ ቴክስ የፈለኩት ቫሪያብል መጠቀም እችላለሁ። ኢን ዋት ኢን ኔም እዚች ጋር አሳይን ያደርኳትን ቫሪያብል። ከዛ ምንድነው ፕሪንት አድርግልኝ አልኩት ቴክ ብዬ እዚች ጋር አሳይን ያደርኩት ቫሪያብል። ከዛ ፓይተን ምን ያደርግልኛል? ወደ ታች ደርድሮ ያወጣልኛል ማለት ነው። ቼክ እናድርገው። እዚች ጋር እንደምታዩት እያንዳንዷን እንትን እንደ አንድ ላይን ደርደር ያደርጋታል ማለት ነው። ስለዚህ ይሄ ፎር ሉፕ ከምን ጋር ሲሰራ ነው? ከስትሪንግ ጋር ስሩ ስትሪንግ ሲሆን ማለት ነው። እሺ ሌላኛውና ወሳኟ የሉፕ ደግሞ ኔስትድ ሉፕ ነው። ሉፕ ውስጥ ሌላ ሉፕ ማለት ይሄ ለምንድን ነው የሚያገለግለው? እንደ ፓተርን ለመስራት ማትሪክ ኦፐሬሽን የሚላቸውን ለመስራት መልቲፕሊኬሽን ቴብሎች ምናምን ለመስራት ኔስትድ ሉፕ በቃ ግዴታ እነዚህ ናቸው የሚያስፈልጉት እና እነሱንም እናያቸዋለን። ይሄኛው ሉፕ ላይ ትንሽ ጊዜ መግደል ያለብን ይመስለኛል። እዚህ ላይ ፕሮጀክቶችን ምንም መስራት ያለብን ይመስለኛል። ይሄን እነዚህን ከጨራረስ ቀይታ ወደ ክላስ እና ፋንክሽን ስለሆነ ወደ ፋንክሽን ወደ ክላስ ስለሆነ በቃ ኦልሞስት ወደ መጨረስ አካባቢ ነን። ይሄን ኮድ በቃ አሁን በቃ ዋናው እነዚህ ኢፍ ሉፕ ምናምን እንዴት እንደሚሰሩ ካወቅነው ፋንክሽን ላይ ስንገባ ራሱ የምንጠቀመው ይሄንን ነው። ክላስ ላይ ስንገባ ፋንክሽኖች ሰብስበን የምንይዝበት ነው። ሌላ ታሪክ የለም እና ዋናው ያሉት ይሄ ሎጂኮች ላይ ሉፕ አለ። ከዛ ኢፍ ኤልስ የምትሏ በቃ እነሱን በስርዓት ከተረዳ ትንሽ በቃ ፓይተን ምንድን ነው የሚለውን አወቅ ነው ማለት ነው። ፓይተን ምንድን ነው እንዴት ይሰራል የሚለውን ካወቅ በኋላ ከዚህ በኋላ ነገሮችን ካስተካከል ኤአይ መጠቀም ራሱ ይቻላል። ኮዱን ገባችሁ? ግን ምንድን ነው የሚጽፍልኝ ኤአይ ራሱ የሚጽፋትን ኮድ ለመረዳት ትንሽ የመሰረታዊ ነገሮችን ለማወቅ ስላለብን ነው። እና ኔስትድ ሉፕ ስንለው ሉፕ ውስጥ ምን ማለት ነው? አናዘር ሉፕ ማለት ነው። ለምሳሌ የመጀመሪያ ኮድ ይችን ኮድ ይወት ፎር አይ አለ። አይ እንዳነገርኳችሁ ቫሪያብል ነው። ብዙም ጊዜ አይ እና ጄ ሉፕ ላይ በጣም በቃ ሁሉም ሰው እንደ ኮመን ስለሚጠቀማት ነው ፎር አይ እኔ የምለው ማለት ነው። ፎር አይ ኢን ሬንጅ ከ1 እስከ 4። አሁን ይሄ ብቻውን ፕሪንት ብንለው ምን ያወጣልን ነበር? ከ1 እስከ 4 ያወጣልን ነበር። ማነው አራትን አካትም ሶሪ ከ1 እስከ 3 ላስት ስታርት ዴት እና ምንድነው ስታርት እና ስቶፕ ነው የሚባሉት። ስቶፕ የሚባሉት የመጨረሻዎቹ ምን ጊዜም ሬንጅ ላይ አይወጡም። እና ፎር አይ ሬንጅ 1 እስከ 4 አልኩኝ። ከዛ ፎር ውስጥ ኢንደንቴሽን እዚች ጋር በጣም ወሳኝ ነው። ኢንደንቴሽን ገባ ይልና ፎር ሌላኛው ፎር ሉፕ ይመጣል ማለት ነው። ፎር ጄ እሱ ደግሞ የራሱን ሌላ ቫሪያብል ይዞ መጣ። ፎር ጄ ሬንጅ አልኩኝ ከ1 እስከ 4። ከዛ ፕሪንት አይም ያወጣል ጄም ያወጣል። አሁን እዚህ ጋር የምንረዳው የመጀመሪያ ሉፕ እሱም እንዲወጣ ተብሏል። ከዛ ደግሞ ሁለተኛ ሉፕ። ይሄ ሉፕ በቀላል በሚገባችሁ ነገር ላስረዳችሁ። ኔስትድ ሉፕ ማለት ነው። ለምሳሌ ቀን አለው አንድ ቀን 4 ሰዓት የምንለው ማለት ነው። አንድ ቀን ብለን ነው የምንጠራ። በዛ አንድ ቀን ውስጥ ስንት ክላስ ይኖራቸዋል? ሳብጀክት ማለት ነው። 5-6 ሳብጀክት ልትማሩ ትችላላችሁ። ቀኑ ግን ስቲል አንድ ነው። ቀኑ ውስጥ ገብታችሁ ግን 5-6 ክላስ ትማራላችሁ ትምህርት ማለት ነው። ይሄ ነው ሉፕ የሚለው። የመጀመሪያው ሉፕ አለ። ከዛ ውስጥ ያለው ሉፕ ካለቀ በኋላ ነው ይሄኛው ቀን ወደ ሁለተኛ ቀን የሚቀየረው። 24 ሰዓት አለን። 24 ሰዓት ውስጥ ማድረግ ያለብን መማር ካለብን መተኛት ካለብን ምን አድርገን ልክ ስንጨርሰው ቀኑ ምን ይሆናል?
2 ይሆናል አይደል? ሉፕ ውስጥ ያለው ካለቀ በኋላ ነው የውጨኛው የሚቀየረው። በሉፕ ላይም ስንመጣ እንደዛ ነው። የመጀመሪያው ሉፕ የሚቀይረው ወይ ደግሞ የሚለወጠው ውስጥ ያለው ሉፕ ሙሉ ለሙሉ ጨርሶ ስራውን ካቆመ በኋላ ነው። እሺ አሁን ለምሳሌ እዚች ጋር እቺን ኮድ እንጻፋት እኛ ጋርና ምንድነው የሚሰጠን? እሺ እቺን ኮድ ያውናን ኮድ እንጻፋትና እንዴት እንደምንሰራናለን ማለት ነው። for I in range 1 እስከ 4 አይደል የሚለው እዚህ ውስጥ እንመጣና ሌላኛው for loop እንከፍታለን። for j in range ሶንም መስጥሮ ከ1 እስከ 4 ዘን ምን print አሁን እዚች ጋር ያዛርገል ላሳያችሁ። አሁን እዚህ ጋር አይ 1 ብሎ ጀምርና ወደ ውስጥ ይገባል ወደ ፎር ሉፕ። ከዛ ጄ ጋር ሲመጣ ሬንጁ ከ1 እስከ 4 ነው። ሶ ከ1 እስከ 4 መውጣት አለባቸው። ከ1 እስከ 4 መውጣት እስከሚያልቁ ድረስ ይሄ ከላይ ያለው አይ 2 ሆኖ አይቀጥልም ማለት ነው። ገባችሁ? ሁለተኛውን አይቀጥልም። እሺ ስለዚህ ምን እናደርጋለን? አሁን ለምሳሌ አይ ብንለው አንድን ነው የሚያወጣልን። አንድ ምናምን እንደዛ አንድ 2 3 ምክንያቱም አንዷ ስንት ጊዜ ትሄዳለች? 1 ብሎ ወደ ውስጥ ገብቶ 4 ጊዜ ትወጣለች፣ 3 ጊዜ ትወጣለች እዚህ ጋር። ከዛ እሷ ካለቀች በኋላ ነው ይሄኛው አይ 2 የሚሆነው። ስለዚህ 1 3 ጊዜ ወይ 4 ጊዜ ይሆናል ማለት ነው። ራን አያችሁ? 1 2 3 ለምን 1 አለ? ይሄው አይ እዚህ ጋር ነው 1 ልክ እዚች ጋር አለችዋ ስትወጣ ወደ ውስጥ ይገባል። ከዛ ጄ 1ን አውጣልኝ አለው። እሺ 1ን አወጣ ጄ። ከዛ በኋላ ዘግቶ አይወጣም። እዚሁ ጄ ምን ይሏል? 2ን አውጣልኝ፣ 3ን አውጣልኝ፣ 4ን አውጣልኝ ይላል። ልክ እሱ 3 ላይ 4 የለም። ልክ 3 ላይ ሲደርስ ጨረሳ ያቋርጥና ወደ ማን ይመለሳል? ወደ መጀመሪያ ሉፕ ይመለሳል። ያኔ እሱ ደግሞ 1 ጨምርና 2 ይላል። ከዛ ወደ ውስጥ ተመልሶ ይገባል። ጄ እዚች ጋር 2 ሆናለች። ከዛ ጄ አሁንም 3 በቃ ታወጣለች እሷ ጄ እንደዛ ያወጣች። እኛ ደግሞ አንዳንድ 2 ብሎ ይቀመጣል ማለት ነው። ስለዚህ አይ ኮማ ጄ ብለው አሁን ምን ያደርጋል? የጄውንም ፊት ለፊት ያሳዩዋል። ጄ 1 2 3 እያለ ነው የሚያወጣ፣ ሌላ እንትን የለውም። አይ ግን አንዱ አይ አውተር ሉፕ እያለ ውስጥ ያለው ኢነር ሉፕ ሳያልቅ እሷ አይቀጥልም ማለት ነው። ለሽራን እናድርገው ይሄን አያችሁ እዚህ ጋር አንድ ለምን ሬንጅ 1 ነው አልተቀየረም። ውስጥ ገብተን ያለው ሳያልቅ ውስጥ ያለው ደግሞ 1 2 3 አውተሩ ልክስ ጨርስ እና ደግሞ አውተሩ ተመልሶ 2 ብሎ ጀምራው 2 1 2 3 ሶ ይሄ ምንድነው ሉፕ ነው ማለት ነው። አሁን እንደዚህ አይነት ሉፖችን ለመጻፍ ኖርማል ኮድ እንጻፍ ብትሉ it's difficult። ሶ ሉፕ ምንድነው እንደነዚህ አይነት ነገሮችን ይሰራልናል ማለት ነው። ፎር ሉፕ ሞር ዲቴል ቪዲዮ መጽሐፎችን አንብቡ የቀሩትን። ምክንያቱም ከዚህ በኋላ ዲቴል እንደዚህ እየገባን ፒራሚድ እንሰራለን፣ በጣም ወሳኝ ማለት ነው፣ እና ማትሪክስ እንሰራለን። ስለዚህ እነዚህ ነገሮች እንዴት እንደሚሰሩ በተቻለ መጠን ለመረዳት ሞክሩ። ሌላኛው ደግሞ ሉፕ ኮንትሮል ስቴትመንት ነው። ሉፕ ኮንትሮል ስቴትመንት ሁለት ናቸው፣ ብሬክ እና ኮንቲኒው። እዚህ ጋር አቁመውና እዚህ ጋር ስመጣ ስኪፕ አድርግና እለፈው። ልክ እንደዚህ ሲሆን ብሬክ አድርገው እንደዚህ በቃ ስኪፕ አድርገው እለፈው። አንዳንድ ሲስተም የሆነ በሆነ ነገር ሲገቡ ወይ ደግሞ ሲጭኑ የሆነ ነገር ሲታረጉ ስኪፕ የምትል ትመጣለች። ያቺ ስኪፕ ማለት እንትና ነው፣ እንዲዘላት በቃ የሆነች እንድትዘለል የተፈለገች አለች፣ ያቺን እንዲዘላት ነው ስኪፕ የምንለው ማለት ነው። ብሬክ ደግሞ በቃ እዚህ ጋር አቋርጠው ነው። ለምሳሌ ፎር አይ ይላል እዚህ ጋር የመጀመሪያው ፎር አይ ሬንጁ ስንት ሆነ? 10 ሆነ ማለት ነው። ሬንጁ 10 ሆነ ሲያወጣ ኤፍ ሌላ ደግሞ ኤፍ ፊልስ ያለች እዚህ ጋር ኤፍ አልኩኝ፣ ሶሪ ኤፍ አይ ስንት ከሆነ ከ5 ጋር እኩል ከሆነ ምን አድርገው አልኩኝ? ብሬክ አድርጋልኩ። ስለዚህ ከ1 እስከ 4 አውጥቶ ብሬክ ያደርጋል ማለት ነው። ያው አምስተኛው ስለማካት ብሬክ ያደርጋል፣ በቃ ያቋርጣል። ከ1 እስከ 5 ብቻ አውጥቶ ይጨርሳል ማለት ነው። ይሄን ኮድ
እሺ ቼክ እናድርገው። ፎር ታሜ ኢን ሬንጅ 10 አልኩት። ኢፍ ታሜ ዚኳልስቱ 5 ከሆነ አልኩኝ ምን ያደርጋል? ብሬክ ያደርጋል። ከብሬክ ቀጥሎ ምንድነው የምናደርገው? በኢፍ ልክ ፕሪንት እናደርጋለን። ማንን? ቫሪያብላችንን ታሜ ማለት ነው። በቃ አሁን እቺ ምን ታደርጋለች? እቺ ኮድ ፎር ታሜ በዚያ 10 ሬንጅ ውስጥ ያለው 5 ላይ ሲደርስ ኢፍ ታሜ ዚኳልስቱ 5 ከሆነ ወይ ደግሞ 5 ላይ ከደረሰ አቋርጠው 4 አውጥቶ ያቆማል ማለት ነው። እሺ ኤረር መጥቶብኝ ማለት ነው። ቼክ ያደረኩት ነበር። ምንድነው ያደረኩት? በስተት እዚች ጋር ብሬክ ጋር 2 ነጥብ አስቀምጫለሁ። እንደዚህ መቀመጥ የለበትም። ስለዚህ እዚች ጋር ስፔስ ልስታው ሽራል ልበለው። በቃ 0 1 2 3 4 እስከ 5 ድረስ ብቻ ያወጣና ምን ያደርጋል ማለት ነው? ያቋርጣል። ለምን 5 ጋር እኩል ከሆነ ምን አድርግ ብየዋለሁ? አቋርጥ ብየዋለሁ። እሱ ምን ይባላል? ብሬክ ይባላል። ሁለተኛ አይነት ደግሞ ኮንቲኒው። ይሄን ጋር ሲደርስ ምን አድርገው ነው? ኮንቲኒው አድርግና አልፈ አውጣ ነው። እሺ ሁለተኛው ደግሞ ምንድነው? አይ በሬንጁ ምንድነው 5 ድረስ ነው። ኦኬ ኢፍ ዚኳልስ 2 ከሆነ ቅድም ብሬክ ስለው ምን ያደርጋል? አቋርጣ። አሁን ደግሞ አቋርጥም። ኮንቲኒው ስትለው ምን ያደርጋል? ይቀጥላል። ለምን ግን 2 ምን ያደርጋታል? ይዘላታል። ይሄው ራን አድርገን እዚች ጋር እንደምታዩት ወይ 2 ቤት ባልን ይዘላታል። ለምን 2 ተይዛለች? ኢፍ ዚኳልስ 2 ከሆነ በቃ ኮንቲኒው አልፈ ሂድ ነው ሐሳቡ። በእንደዚህ አይነት መልኩ ሄዳል ማለት ነው ሉፕ ላይ። እሺ ስለ ሉፕ እና ፎር ሉፕ ይሄን መሰል ቢቀጥል ደስ ይለኝ ነበር። እናትዬም በጣም ደክሞኛል። እያያችሁ ከሆነ ማልማል ላይ እንቅልፍ ትንሽ ድፍት እያደረገኝ ነው እየሰራለሁት። በጣም ደክሞኛል። ጀምር ሰዓቱ ራሱ በጣም ሄዷል። ወደ 7 ሰዓት ሊሆን ነው። እስቲ ትንሽ መተኛት አለብኝ። በጠዋት ነው የምነሳ። ኤኒዌይስ የቤት ስራ ልስጣችሁ። በቃ እንዳውንም ለራሴ ልሰራ ነበር። እሺ ምን አይነት አሳይመንት መሰላችሁ? ኮዱን በጣም ነው የማየው። 4ቱንም ትጠቀማላችሁ። እፍ ትጠቀማችሁ ኤሊቭ ኢፍ ኤልስ ዋይል ሉፕ እና ዋይልን ማን ነው ዋይል ሉፕ እንደ ፎር ሉፕ 4ቱ ተጠቅማችሁ ምንድነው የምትሰሩ? ሐሳቡን ልንገራችሁ። የተማሪ ውጤት አለ ምን ያደርጋል? ሐሳቡን በስራ አስሙኝ። ዓመተ ምህረቱን ታስገባለህ። ከዛ ዓመተ ምህረት ውስጥ ደግሞ ድጋሚ ምን ታስገባለህ? ከዛ ሰምስቴሩን አንደኛ ዓመት ለምሳሌ አንደኛ ሰምስቴር ማለት ትችላለህ ምርጫው ላይ ማለት ነው። ከዛ በኋላ ምን ይላል? በዛ ሰምስቴር ውስጥ ስንት ኮርስ ነው የምታስተምረው? የኮርስ ብዛት። ከዛ የኮርስ ብዛቱን 5 ከሆነ 5 4 ከሆነ 4 ይለዋል። ኦኬ ብሎ ልክ 4 መርጦ ወደ ውስጥ ሲገባ ሊስት አታረጉ። ቁጥሮቹ 1 2 3 4 ተብሎ ሊስት ይደረጋል ሳይሆን በቃ እንደዚህ ቁጥር አስገባ ይላል። ከዛ ሰው 4 ወይ 3 5 ኮርስ ነው ባሁኑ ብሎ ልክ 5 ስነካ ወዳውኑ ፎር ሉፕ ለ5 እንዲተውን አድርጎ ያዘጋጀዋል ማለት ነው። አሁን እዚች ጋር ወደ ፎር ሉፕ መጣችሁ ማለት ነው። 5 ስለላችሁ 5 ድረስ እየዞረ ይጠይቃችኋል ማለት ነው። ከዛ 5 ውስጥ አስገባን። ከዛ ምን ይላል? 5 መርጠን ስናስገባ ኢንተር ፈርስት ኮርስ ወይ ደግሞ ፈርስት ሳብጀክት ይላል። ልክ እሱን ስታስገቡት ውጤት የዛ ኮርስ ያመጣው ተማሪው ያመጣው ውጤት ይላል። እስከ 100 ከ100 ጀምራችሁ ከ1 እስከ 100 ማለት ነው። ከዛ ይሞላል። 3 ሳብጀክት ካላችሁ 3 ሳብጀክት ይጠይቃችኋል። 3 ውጤቱን ትሞሉትና ከዛ ልክ ኢንተር ስትሉ ምን ያደርጋል? የዛ ተማሪ አጠቃላይ ያመጣውን ውጤት የሚያሳይ ከዛ ደግሞ ግሬዱን ከ90 በላይ ከሆነ ኤ ፕላስ፣ ከ85 እስከ 90 ከሆነ ኤ፣ ከ80 እስከ
85 እንደምታውቁት ነው። ኤ ማይነስ ከ80 እስከ 75 ወደታች 5 እየቀነሳችሁ ማለት ነው። ሲ ፕላስ ከቢ ፕላስ ማለት ነው። ከዛ ከ75 እስከ 70 ወደታች ከ70 እስከ 75 ደግሞ ምንድናቸው ቢ ነው እያለ 5 እየቀነሰ እስከ ሲ ድረስ ይሄዳል። እሱን ውጤት የሚያሳይ ከዛ ደግሞ አቨሬጅ ውጤቱን ቅድም እያንዳንዱን ኮርስ እንትን አስገባችሁታል። እያንዳንዱን ኮርስ ውጤት አስገብታችሁታል። ሰው ውጤቱም ተመርኩዞ ግሬዱን ይሰራል። ከዛ ደግሞ አቨሬጅ 3 ፖይንት ምናምን 4 መብለጥ የለበትም እስከ 4 ነው። ስለዚህ ከ4 ውስጥ 3 ፖይንት ሰምቲንግ ያመጣውን ቁጭ ያደርጋል ማለት ነው። ስቲች ሞክሯት። በቃ እቺን ሳምንት ማለት ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ይሄን አይዲያ ሞክሩ። ያልገባችሁ ከሆነ ቴሌግራም አለን። ቴሌግራም ላይ ሞር ጠይቁኝ። እዛ ላይ ሞር ኤክስፕሌን አድርጌ አስቀምጥላችኋለሁ። በእናታችሁ በተቻለ መጠን ኤአይ እንዳትጠቀሙ። በራሳችሁ ሞክሩ። በራሳችሁ ምን ያህል መስራት ይችላል፣ እኔ በራሴ ምን ያህል መስራት ይችላል የሚለውን ራሳችሁን ፈትኑ፣ ገምግሙ። በቃ ስለዚህ ኤአይን እንዳትጠቀሙ፣ በራሳችሁ ሞክሩ። ከዛ ኮዱን በስርዓት እናያለን ማለት ነው። ስለዚህ ለዛሬ ቪዲዮአችን እዚህ ላይ ይበቃል። በጣም ደክሞኛል፣ በጣም ማለት ከምላችሁ በላይ የእውነት በቃ ቪዲዮ ማለፍ ስለሌለበት ነው የሰራሁት። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዙ ትበልኝ። ሞክሩ ብዙ በመሞከር ነው ነገሮች የሚታወቅ